በጣም ደስ የሚል ሁኔታ ነው። በጣም ተሽሏታል። መጨነቅ አይጠበቅባችሁም። ወይ ማዘርዬ በእውነት እኔ ላይ ይጣሉት። ማዘርዬ ችግር የለም አያስቡ። እሷ ብዙ አይጨነቁ ማሚዬ ችግር የለውም። ችግር የለውም ማዘርዬ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁ በሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ሰሞኑን የነበረውን ነገር አይታችኋል። ትንሽ አሞኝ ነበረ። ያወራችሁኝም አላችሁ በውስጥም በውጭም ደውላችሁም አይዞሽ ያላችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያው ትንሽ ህመም ነበር፣ ያን ያክል በጣም የተካበደ ህመም አልነበረም። ያው ብዙ ምግብ ምንም ብዙም ስለማልበላ በሽታ የመቋቋም አቅሜ በጣም ትንሽ ነው፣ ዝቅተኛ ነውና ለዛ ነው ቶሎ የምዳከመው እንጂ በጣም ደህና ነኝ። ያው እንደምታዩት ካሌብ ሁሌ እኔ ጋር እንደተቸገረ ነው፣ ሁሌ ከጎኔ እንደሆነ ነውና ቤት መጡ፣ ሐኪም ቤት ወስዶኝ አሳክሞኝ መድኃኒትም ተሰጠኝ። መድኃኒቱን ከወሰድኩ በኋላ በጣም ተሽሎኛል። አሁን በጣም ደህና ነኝ፣ እየተንቀሳቀስኩ ነው፣ እንደፈለኩ እየሆንኩኝ ነው። በጣም አመሰግናለሁ ካሌብ። ይሄን ቪዲዮ ስታየው ሁሌ ከጎኔ ስለምትሆን ስለምታበረታታኝ በጣም አመሰግናለሁ። ቤተሰቦቼ እንዳልኳችሁ ነው፣ በጣም ደህና ነኝ። ህመም የሚያጋጥም ነገር ነው፣ አስበን አንታመምም። ያው ምግብ ምናምን ቅድም እንዳልኳችሁ በደንብ አልበላምና በሽታ የመቋቋም አቅሜ በጣም ትንሽ ስለሆነ ለዛ ነው እንጂ ያዳከመኝ ያን ያክል ከባድ ህመም አላመመኝም። መድኃኒቴንም በትክክል እየወሰድኩ ነው፣ በደንብ ተሽሎኛል። ከዛ በተጨማሪ ደግሞ ከእግዚአብሔር በታች እውነት ከቤተሰቦቼ በላይ ከጎኔ ሆኖ ማንም እንደሌለኝ ስላወቀ በብዙ ነገር እየተንከባከበኝ ስራውን ትቶ ብዙ ነገር ትቶ ከጎኔ የሆነው ካሌብን እውነት በቃ ማለት እኔ አመስግኜው ሁሉ ሳመሰግነው እያራኩት ስለመሰለው ማውራት አቁም ያለው ከሱ ፊትና ዛሬ ያው ካሜራም ፊት ስለሆንኩኝ ነው የምንምላቸው። ከጓደኛ በላይ ነው ለኔ። በጣም ሰው በምፈልግበት ሰዓት ነው ከጎኔ የሆነና በጣም አመሰግናለሁ። ቴንኪዩ በጣም ከጎኔ ስለሆንክ በጣም አመሰግናለሁ። እንግዲህ ዛሬ የመጣውኝ ስለዚህ ጉዳይ ላወራ አይደለም፣ ያው ስለተጨነቃችሁ ለአንዳንዶቻችሁ ልንገራችሁ ብዬ ነው ደህና መሆኔን። ያው ፋሚሊም ይህን ቪዲዮ በጣም ብቻ ያየዋል። ፋሚሊዎቼ ማይተውት ነበርና ትንሽ እናቴ ተጨንቃ ነበር፣ ደውላልኝም ነበር። ቤተሰቦቼ ሁሉም እየደወሉልኝ ነበር። ያው ታውቃላችሁ እዚህ ብቻዬን ነው የምኖረው፣ ቤተሰቦቼ ሌላ ቦታ ነው ያሉት እና በጣም ተጨናንቃለች። በአወራትም ብነግራትም ልታምነኝ አልቻለችም። ማለት በጣም ሐኪም ቤት መሄድ በጣም እፈራለሁ፣ አልወድም እና በጣም ስላመመች ነው እንጂ ሄድሽው ማትወጂ ቦታ አትሄጂም ምናምን ብላ በቃ ልታምነኝ አልቻለችም። አብሮሽ የነበረው ልጅም ካሌብን ካላገናኘሽ እሱ ካልነገረኝ ምን እንዳመመሽ ለምን አትነግሪኝም እመጣለሁ ብላ በጣም ያስጨነቀችኝ ነው። ስለዚህ ቢያንስ ከኔ የተሻለ እሱን ካመነችው እኔ የዋሸኋት እንዳይመስላት ካሌብን ጠርቼዋለሁ። ትንሽ ስላመመኝ ብዙም አልወጣም እና ሰፈር ነው የጠራሁት። ሰፈር አካባቢ ነው ያለሁት። ይመጣና ማዘርን ደውዬ ያገናኘዋለሁ። ቢያንስ ደህና መሆኔ እንዲነግራትና ከጭንቀት እንድትወጣ ስለፈለኩኝ ነው። ቤተሰቦቼም ይሄን ቪዲዮ ያዩታል እና እናቴ በጣም ደህና ነኝ አትጨነቂ፣ ሁላችሁም ህመም ያለ ነገር ነው፣ ሁሉም ሲያሟል ኖርማል ህመም ነው ያመመኝ፣ ከዛ ይሻለኛል ማለት ነውና አትጨናነቁ ለማለት ነው። ካሌብን ትንሽ እንጠብቀውና ማዘር ጋር ደውዬ ያገናኘዋለሁ። ትንሽ ጭንቀቷ እንዲቀላት ነው። ከኔ የተሻለ ታምናለች ማለት ምንድነው ላይክ ልጆች አሁን ለእናቶቻችን ለቤተሰቦቻችን ስለሚጨነቁ ቢያመንም አይነግሩንም ብለው ያስባሉ። ከዚህ በፊትም ምን አርጋው አቃለ ቀለል ያለ ህመም ከሆነ ለምን ይጨነቃሉ ብዬ ሳልነግራቸው ቀርቼ ስለማቅ እንደዛ የደበኳት የዋሸዋት ስለመሰላት ከኔ የተሻለ እሱን ታምኗለች ያስባሉና ቀለል እንዲላትና እንድታምነኝ ነው ካሌብን የጠራሁት። እዚህ ድረስ የሚያስቸገርኩት ለዛ ነው። ትንሽ ካሌብን ጠብቀው። አላዝን ግልጹ ልንገርሽ ወናጥቻ አይደለም የታማሁብሽ ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም የጠላ ነው ፈሪ አይደለሁም ደና ደካማ ጎኔን ባንቻዩብኝና ካሌብ መጥቷል። እንዴት ነህ? ለወለ ዳና ዛሬ እንዴት ነው? ትንሽ ፈገግ እውነት? አዎ አይ ተሽሎኛል። እድሜ ላንተ መርፌ ሊያስወጋኝ ማለት ነው። አልተሳካልም። ግን በነገራችን ላይ ቤተሰብ እምቢ ብላ ልሮጥ ነበር እኮ የሆነ ሰዓት ላይ እኮ በቃ ደህና ነኝ ምናምን። መርፌ ለምንድነው እንደዚህ የምትፈሪው? እኔ እንጃ አላውቅም። ከድሮ ከልጅነቴ ጀምሮ
ተይጂ ምናምን ነው አሉ መርፌ የምወጋው እንጂ አልወድም። በጣም ነው የምፈራው። እንዳፈሪ አንቺ ትልቅ ልጅ አይደለሽ። ይኸው በመድኃኒት እኮ ዳንኩኝ። ዋናው መድኃኒት አይደለም ይፈልጋል ይመስለኛል። መርፌው ራሱ ሌላ ህመም ነው ለኔ። ገባ መድኃኒቱ ይልቅ መርፌው ቶሎ የሚያሽል ይመስለኛል። ሞራ እንደዛ ይላሉ ዶክተሮች ምናምን። ግን እኔ ቀስ ብዬ ብድን ይሻለኛል መርፌ ከምወጋ አልወድም። ይዛን ቀን አስቸግራለች ቤተሰብ ብዙ ያነገራቸው ነገር አለ። ብቻ እንዲህ ተሽሏል ስላየሽ በእውነት በጣም ደስ ያለኝ። እውነት አውቃለሁ። በጣም ከጎኔ ስለነበርክ እውነት ባለፈው አውርቻለሁ። እንግዲህ ደግሜ ላውራ ምንም እንድትይኝ አልፈልግም። ግን አሁን ግዴታ ነው አንተ እንደዛ ስላልከኝ ሳይሆን መመስገን ያለበት ስራ የሰራው አይደለም። የትኛውም ሰው እኮ ለየትኛውም ሰው ጀስት አጠገቤ ካለሽ አንቺም እኮ ነገ አይታወቅም እንደሚደርስብኝ። ስለዚህ አጠገቤ ሆነሽ ትሪት ማድረግ የሚችልበት ላይ አቅም ካለው ተሰውክ ኖርማል። ስለዚህ ያን ያህል መመሰጋገን አያስፈልጉም። እና ግን በጣም ደህና ነሽ እንዴ? አዎ አይ በጣም ደህና ነኝ። የምራ ፊትሽ ራሱ እኮ ጥርት አለ። አዎ እንዴ መድኃኒቱ ቶሎ ነው የሰራልኝ። እና ደግሞ ምንድነው ካሜራ ካሜራ ማፈር ጀምሬያለሁ። አንተ ብቻ እንዴ ሁሌ ካሜራውን ትይዘው? ሰላም በላችሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ ያለው ይመስገነው። እንግዲህ ዛሬ ሄዱ እንዲህ ተሽሏት ፊቷ ፈገግ ብሎ የምር ስላየኋት በጣም ደስ ያለኝ። እኔ በርግጥ ባለፈውም ከዛም በኋላ ቤት ሄጄ ነበር፣ እንዲህ በደንብ አልተሻላትም ነበር። አሁን ግን በዚህ መልኩ ተሽሏት በቀን 3 ነው ምግብ የሚያበላኝ ነበርና ያው ሁሉ ምግብ በልቼ ካልተሻለ ከባድ ነው። ዶክተሩ እንዳላሰመሽው እንደ ምግብ በጣም ብሎኛል። ግን በቃ በጣም አንተ ደግሞ ኦቨር አደረኩና የምግብ ብዛት ራስ ሊያመኝ ይችላል። ሌላ ምግብ አያልበዛም ብዙም አይደለም። ብቻ በጣም ደስ ብሎኛል በእውነት እና እንዲህ ለውጥ ላይ ሆነሽ በመምጣቴ ደስ ብሎኛል። በነገራችን ላይ በጣም አስቸኩለሽ እኮ ነው የጠራሽኝ። በሰላም ነው? አዎ ይቅርታ። በጣም ስራ ላይ ነበርክ እንዴ? ትንሽ ስራ ላይ ምናምን ነበርኩኝ። ግን ይቅርታ። እኔ አንተን ከማስቸገር ወደ ኋላ አልልም። ያው ታውቃላችሁ ያለኝ እሱ ነውና እንትን ነው ከቤት ደውለውልኝ ነበር እነ ማዘር ምናምን ትንሽ ተጨንቀዋል። ምን ነው ቪዲዮውን አይተውት ነበርና ደህና ነኝ እንደዚህ ነው ያመመኝ ብላቸውም በቃ ሊያምኑኝ አልቻሉም። የቤተሰብ ነገር ታውቃለህ፣ አውቄ ዋሾዋቸው ምናምን የመሰላቸው በቅርቤ ስለሌሉ በደንብ ያለውን መረጃ ማግኘት ስላልቻሉ ማዘር ትንሽ ልትረጋጋልኝ አልቻለችም እና እሷንም ማስጨነቅ ስላልፈለኩኝ እሷም ደግሞ በደንብ እንዳምንሽ ልጁን አገናኙኝ አለች። አንተንም ማለት ነው ደህና ነኝ ስትል ተምሽ አልቻለችም ማለት ነው። አውቀሽ ነው እንዳልመጣ ነው ካልመጣው ላይ የተገለገለች ነው ብታይ እና እውነት እመጣለሁና ደህና ነኝ ስላት እንዳትመጣ እሷ እንዳትመጣና እንዳትደክም የፈለኩ ነው የመሰላትና እኔ እንዳልመጣ ነው አውቀሽ ደህና ነኝ የምትይኝ አልችኝ። ቢያንስ አንተ እንድትነግራት ነው ደህና መሆኔን እንድትነግራት ስለፈለኩኝ ነውና ሲያመኝም አብረውን ስለነበሩ ያለውን ነገር እንዲያውቁ እንደተሻለኝ ልነግራቸው ነው ካሜራ ይዤ የጠበቅኩ። እና ማዘርጋል ደውላትና ቢያንስ ደህና መሆኔንና ከጎኔ አንተ እንዳለ እንድትነግራት ስለፈለኩኝ ነው። ችግር የለም አስቸኩ የጠራው ማዘር በቃ ታውቃለህ የእናቶችን ነገር ታውቃለህ። ያክል ደግሞ አላመነችኝ በጣም ተጨናንቃለችና እስኪ ልደውላትና ቢያንስ አንተ እንድታወራ ስለፈለኩኝ ነው። ችግር የለውም አወራታለሁ። ግን ማዘር አፍራለሁ እውነት። ኧረ እንዴ ማዘር በጣም ቀለለለች። ከዚህ በፊት ኤፍሬም መስጦታ ሲሰጣት አይተህ ከሆነ አውርቻ ሰምቻለሁ። ቀለል ያለች ነች በጣም። እንደውም እኔ ትንሽ ከበድ እላለሁ ከማዘር። በጣም ነው ሰው የምትግባባው። ለማውራት እሞክራለሁ። የእናቶችን ነገር መቼም ታውቃለህ በጣም ይጨነቃሉ እኮ እንዴ። በቃ ጭራሽ ነው አላምነኛለች። ሄሎ ሄሎ፣ ወይ እንዴት ነሽ? ደህና ነሽ? አለ ምንድን ነው ድምፅሽ? ጉንፋን ይዞሽ ነው? እንዴት ነሽ? ደህና ነኝ። ካሌብን እኮ ቅድም ላውራው ብለሽኝ ስለነበር ጠርቼው ነው አውሪው ብዬ ነው። አብሮኝ ነው ያለው። ሄሎ ማሚ። ሄሎ ይሬ ልጅ ቴታ እግዚአብሔር ይመስገን ደህና ኖት ማዘርዬ? አረ ጌታ ሄሎ ልጅ እግዚአብሔር ይመስገን ደህና ነኝ ማዘርዬ። እና ደህና ነን አለን ይመስገን። አንቺ እንዴት ነሽ? እኔማ ደህና ነኝ። ደውሬ ደውራት ግን ፍቅር ደህና ናት? ተጨበጥኩ ይሬ አዎ ደህና ነች ማዘርዬ። አሁን በጣም ደህና ነች። ባለፈው ሐኪም ቤት ከሄደች በኋላ ትንሽዬ መድኃኒት ምናምን ሰጥተዋት ትንሽ እንክብካቤ እንድትደረግ ትእዛዝ አዘው ነበር። አሁን ግን በጣም ደህና ነች ማሚዬ፣ አትጨነቂ። በጣም ለውጥ ላይ ነች። በጣም ተሽሏታል። እንዴ በጣም ደህና ነች። ሆስፒታል ሄደች እኮ ልጅ ወደ ገረኛው ነው ስለባከን እኔ እንግዲህ ውይ ማዘር ችግር የለም በእውነት አታስቡ። አሁን ያለችበት ሁኔታ በጣም ደህና ነው። እንደዚህ የምንልሽ አንቺ እንዳትመጪ ምናምን ሳይሆን በጣም ያለችበት ሁኔታ በጣም ደስ የሚል ሁኔታ ነው። በጣም ተሽሏታል። መጨነቅ አይጠበቅባችሁም።
ወይ ማዘርዬ በእውነት እኔ ላይ ይጣሉት ማዘርዬ ችግር የለም አያስቡ እሷ በጣም ደህና ነች በጣም ደህና ነች ያለችበት ሁኔታ አሁን በጣም አሪፍ ነው ሐኪም ቤት መቆየት እንደው ደህና ብትሆን በሆስፒታል አትሄድም ነበር እንደው በጣም ያመሰለኝ ተወኝ እመጣለሁ ልጄ እባካችሁ በቃ ወይ እየነገረሽ ማዘርዬ በእውነት እኛ አንቺ እንዳትመጪ ሳይሆን የግዴታ መምጣት እኮ ካለብሽ ሊመጡ ይችላል ግን አሁን ያለችበት ሁኔታ በጣም ደስ ይላል በጣም ተሽሏታል ለውጥ ላይ ነች በጣም አሁን በጣም ተሽሏታል ማዘር አይጨነቁ ችግር የለውም እኔ ላይ ይጣሉት እንደው እንዴት ነው የሚያደርገን ታሉ እንዴት ነው ደህና ናት አይደል እንደው ልምጣ በቃ አይኗን አይቼ እኮ ደህና መሆን አባቅ ይሻላል ወይ ማዘርዬ እውነት በጣም እየተጨነቁ እንደሆነ ይገባናል ልጆቹስ እንደሆነ ይገባናል ነገር ግን አሁን ያለችበት ሁኔታ በጣም አሪፍ ነው እኛም ሐኪም ቤት ሄደን እንደዚህ መጀመሪያ ትንሽ እያሟት ነበር ግን እኛ በግድ ሐኪም ቤት ወስደናት ተመርምራ መድኃኒት ሰጥተዋት ምግብ መውሰድ በደንብ እንዳለባት ነግረውን ከዛም በኋላ በጣም ለውጥ ላይ ነች አሁን ራሱ በጣም አሪፍ ሁኔታ ላይ ነው ያሉት ማዘርዬ አይጨነቁ ችግር የለውም ያው እኛ ዙሪያ ላይ ያለን እኔም አለው ኤፍሬምም አሉ ብዙ ሰዎች በዙሪያ ላይ ስላሉ እርሶ መጨነቅ አይጠበቅቦት ማዘርዬ ችግር የለውም እኛ ላይ ይጣሉት እንደው ሰው ሀገር እንደው ማን ምግብ ሳብስሎ ይሰጣታል ብለህ ነው አይደል ማዘርዬ በእውነት ምንም የማያሳስብ ጉዳይ ነው እዚህ ችግር የለውም ምግብ መድኃኒቱ ወይ የኔ እናት እባክዎትን በእውነት አይጨነቁ አሁን በጣም ደህና ነች በጣም ለውጥ ላይ ነች እኛ እሱ እንዳይመጡ አይደለም በቃ ያለችበት ሁኔታ አሪፍ ነው መድኃኒት ወስዳለች ሐኪም ቤት በደንብ እየተከታተለች ነው እኛም ከጎኗ አለን ብዙ እኛ ብቻው አይደለችም እዚህ ሰው ሀገርም ብትሆን እኛ አለን ብዙ ጓደኞች አለናት ዙሪያ ላይ ብዙ ልጆች አለን ስለዚህ ማሚዬ እርሶ መጨነቅ አይጠበቅቦትም በቃ እኛ እንደ ወንድምም እንደ እናትም እንደ አባትም እንደ ሁሉም ነገር ሆነን አጠገቧ እየተንከባከብናት ነው ስለዚህ ብዙ አይጨነቁ ማሚዬ ችግር የለውም ችግር የለውም ማዘርዬ ኧረ አይጨነቁ በእውነት ልክ ነው ታውን ያው የእናቱ ያው ግድ ነው ትጨነቂያለሽ ግን በቃ አታስቡ እኛ አለን እኛ ማድረግ ያለብን ነገር ሁሉ እናደርጋለን ችግር የለውም የኔ እናት እሺ ማዘርዬ እንደውሎላታለን እናወራታለን እሺ ምንሽ ነው የምትጨነቂ በቃ እኔ ደህና ነኝ አልኩሽ እንዴ በቃ መምጣትም ካለብኝ እኔ ራሴ እመጣለሁ እየተቆራረጠ ነው ውጭ ነሽ መሰለኝ በቃ በኋላ እደውልልሻለሁ ቻው አያታ በቃ በጣም የተጨነቀችው አንቺ የእናት ልብ እኮ በጣም ከባድ ነው ልጆቿ ያው ከሷ ተለይተው ሲኖሩ የትኛውም ሰው እናት ልጆቿ ሁሉ ጊዜ አጠገቧ እንዲሆኑ ነው የምትፈልገው ከሷ እንዲርቁ አትፈልግም ነገር ግን አንዳንዴ እንደዚህ ልጆች ከቤተሰብ ርቀው ሲኖሩ የእናትና የአባት ልብ በጣም ነው ማለት የሚጨነቀው በጣም ነው የሚያስበው ስለዚህ አይጨነቁ የሄዱዬ እናት እኔም አለው ጓደኞቿም አለን ብዙ ኤፍሬም ብዙ ልጆች አለን ስለዚህ ለሷ እኛ አለን ደግሞ አሁን በጣም ተሽሏታል ያው እንደባለፈው አይደለም ከምርመራው በኋላ አሪፍ ላይ ነው ያላችሁ ያው የእናት ልብ አይደል እናቶች እኮ ይጨነቃሉ አትጨነቅ ማለት አይቻልም እና ሄዱዬ ያው ማዘርን አውርቻታለሁ ማዘር በርግ በጣም ተጨንቃለች ብዙ አታስብ እናወራታለን አንቺም አይዞሽ በቃ ኖርማል ነው በቃ ያው እኛም አለን እንደምታዩ እንግዲህ ቪዲዮ ታያለሽ ሁሌ ነው ደግሞ የምትከታተለኝ እኮ ታውቃለህ እና ለዛ ነው ቪዲዮን ስታየው በጣም የደነገጠች ደህና ነኝ ብያ ስለነበረ ነው አላመመኝ ምናምን ስለነበርና ከዚህ በፊትም ነግሬያለሁ በጣም ካላመመኝ ወይ በጣም ካላስገደዱኝ አልሄድም ደስ አይለኝም እና በጣም ኦቨር አሟት ነው የሄደችው ብላ ስላሰበች ነው እና እናቴ ደህና ነኝ አትጨነቂ እኔ እንደውም የእናንተ ጭንቀት በጣም ነው የሚያስጨንቀኝና እኔ ካለሁበት ሌላ ነገር ውስጥ መግባት አልፈልግም እና በቻላችሁት መጠን ተረዱኝ እኔ በሰው ሀገር ምናምን ብቻዬን አይደለም ይሄም ሀገሬ ነው አይደለ እዚህም እኮ ጓደኞች አሉ ከቤተሰብ በላይ ከወንድም ከአባት በላይ እየተንከባከበኝ ነው በጣም ብዙ ጓደኞች አሉኝ እና የዘጠኝ ወር ብቻ አይደለም እኔ እናንቺ አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገበናዬ ከዚህ በላይ ባላወራ ደስ ይለኛል ሁላችሁም ትረዱኛላችሁ ተስፋ አደርጋለሁ እና በቃ ቴንኪው በጣም አንተም ከስራ ስላስመጣው አመሰግናለሁ
ቴንክ ዩ ሄዱ ቤተሰቦቻችን